when is Ethiopia iShow Speed ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው ጋይስ እኔ በጣም ተዘጋጅቻለሁ እናንተስ ተዘጋጅታችኋል ወይ አዲስ ቻሌንጅ ደግሞ ልናስጀምር ነው እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን እኔ ብቻዬን የምወጣው ነገር የለም እናንተ ከሌላችሁ እኔ ምንም እንደሆንኩኝ አቋለው እግዚአብሔር ነው የምላችሁ ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው ዝግጁ ናችሁ ወይ ይህ ቻሌንጅ እንግዲህ ምንድነው iShow Speed በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል የጊፋታ ልብስ የኢሬቻ ልብስ የጥምቀት ልብስ የአሸንዳ ልብስ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ ከዛ እነዚህ ነገሮችን ማወቅ አለባችሁ ወደ iShow Speed ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ which is እንዲሰማችሁ አትጠብቁ አንድ ሰው ነው በጣም ብዙ ሰዎች ይከቡታል መስማት አይችልም ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ ስማይል ማድረግ መሳቅ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ ተአምር እንስራ ታይቶ የማይታወቅ እኔ አላማዬ iShow Speed ማስለቀስ ነው በፍቅር ማስለቀስ ነው iShow Speed ይህ ደግሞ ማድረግ እንችላለን ብዬ አስባለሁ ትላልቅ አሪፍ ቦታዎች እንወስደዋለን አዲስ አበባ ያለችበት ደረጃም እናሳያለን በጣም ትልቅ የሆነ የቱሪዝም እድል ያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ iShow Speed ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም ትልቅ የሆነ ተጽዕኖ ያለው ሰው ነው ኢትዮጵያን በጣም መቀየር ይችላል እንዴት ነው የሚቀይረው አይን ውስጥ እንገባለን አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ ሲሪየስሊ እኔ ዳንሰኛ ነኝ የአማርኛ ዳንስ እችላለሁ የወላይተኛ ዳንስ እችላለሁ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ ይዛችሁ ኑ እድላችሁን ሞክሩ ችግር የለውም የባህል ምግባችሁን ይዛችሁ ኑ ቲሸርታችሁን አድርጉ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው እናቀርበው ቀውጢ እናድርገው በተቻለን አቅም ማለት ነው ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ ፍላወር ይዛችሁ ኑና በትኑት የፍቅር ፍላወር ማለት ነው ጋይስ ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው ይህ ነገር ማለት ነው መደባደብ አያስፈልግም እውነቴን ነው መገፋፋት አያስፈልግም ኦልራይት ህግ መጣስ አያስፈልግም ሁላችንም በስነ ስርዓት ፍቅር እናሳይ አንድነታችን እናሳይ ቱሪዝም ወደዚህ ማምጣት ይኖርብናል ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ iShow Speed ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ የሆነ ጥሩ ነገርን ለመናገር ሞክሩ ባህላችሁን ለማሳወቅ ሞክሩ ጭፈራችሁን ለማሳየት ሞክሩ ተዘጋጁልኝ እባካችሁ ዝግጁ ከሆናችሁ አንድ ብላችሁ ጻፉ እየጠበቅኳችሁ ነው አብረን ቀውጢ እናድርገው እስኪ በእናታችሁ ትልቅ ነገር ነው ይሄን ሜሴጅ iShow Speed አድርሱለት እሱ አስተርጉሞ ይሰማዋል ወይም እናንተ ኮሜንት ላይ ተርጉሙለት ለማንኛውም ኢትዮጵያ ስታርሊንክ ይሰራል ወይ እያለ ነበረ ስታርሊንክ ማለት የማታውቁ ሰዎች ካላችሁ ያው የኤሎን ማስክ ስፔስ ኤክስ ውስጥ ያለ ነገር ነው እንደምታዩት እቺን የምትመስል ትንሽዬ ዲሽ የምትመስል ነገር አለች እሱ መኪና ላይ አይታችሁ ከሆነ ከላይ የሚያስቀምጣት ነገር አለችና እሷ የስታርሊንክ ሳተላይትን የምትቀበል ዲሽ ነገር አለችና ያቺን ምን ያደርጋሉ ከስልካቸው ጋር ኮኔክት ያደርጋሉ የስታርሊንክ ኢንተርኔት ለምንድነው ልዩ የሆነው በጣም ፈጣን የሆነው ሚሊዮን በሚመለከት በጣም ለመሬት ለእርዝ ያለው ቅርበት በጣም ቅርብ ነውና ሳተላይቱ በጣም ፋስት ነው ወርልድ ዋይድ በቃ ሁሉም ቦታ ይሰራል ማለት ይቻላል አሁን ይሄ ስታርሊንክ የሚባለው ነገር ኢትዮጵያ ውስጥ ይሰራል ወይ የሚለውን በሚመለከት አንድ የቴሌኮም ካምፓኒ መጥቶ እንዲሰራ ያ የሚመለከተው ስልጣን ያለው መስሪያ ቤት ያን ነገር መፍቀድ አለበትና ኢትዮጵያ ውስጥ ስታርሊንክ እንዲሰራ ላይሰንስ አልተሰጠውም እስካሁን ማለት ነው ሶ ኢትዮጵያ ውስጥ አሁን በዚህ ሰዓት ያሉት ብቸኞቹ ISP ማለትም ኢንተርኔት ሰርቪስ ፕሮቫይደሮች ሳፋሪኮም እና ኢትዮ ቴሌኮም ናቸው
እና ግን ሌላ ኦፕሽን አለው አይሾ ስፒድ። ምን የሚባል አለ መሰላችሁ? ኢትዮ ቴሌኮም ላይ DIA የሚባል አለ፣ ዴዲኬትድ ኢንተርኔት አክሰስ ይባላል DIA። ይሄ ደግሞ ብዙ ጊዜ ኤምባሲዎችና አንዳንድ የሚዲያ ሰዎች የሚጠቀሙት ነገር ነው። በጣም ፋስት ነው፣ ነን ሼሪንግ ነው ኢንተርኔቱ። ማለትም ከሌላ ዩዘሮች ጋር ሼር አይደረግም። ይሄ ማለት ምንድነው? በጣም ብዙ ሰው ኢንተርኔት እየተጠቀመ ባለበት ሰዓት ስፒዱ ዝቅ አይልም ማለት ነው። ስለዚህ በጣም ፓወርፉል ነው፣ ኢንተርፕራይዝ ሌቭል ነው። ስለዚህ ይሄንን ኢንተርኔት ለሱ ሪከመንድ አድርጉ። ሌላው ደግሞ ምንድነው መሰላችሁ? ኢትዮጵያ ውስጥ ECA የሚባል ኦቶሪቲ አለ። ECA ኢትዮጵያን ኮሚኒኬሽንስ ኦቶሪቲ ነው ማለት ይሄን ከቴሌኮም ጋር የተያዙ ነገሮች የሚቆጣጠረው ድርጅት ማነው ተቋም እሱ ስለሆነ ምናልባት ለአንድ ቀን የስታርሊንክ ዲቫይሱን እንዲጠቀም የሚፈቅዱለት ከሆነ ምናልባት ያንን መጠቀም ይችላል። ሶ ያሉት ኦፕሽኖች እነዚህ ናቸው። ግን ይሄ ባለስልጣኑ ለሱ ብቻ ይፈቅዳል ብዬ አላስብም። የምታስታውሱ ከሆነ ስታርሊንክ ማለት አሁን ጦርነት ላይ ምናምን ኢንተርኔት ሲዘጋ አንዳንድ ሰዎች ይጠቀሙታል የሚባለውን ዲቫይስ አስታውሳችሁት አይደል? ኢትዮጵያ ውስጥ ሊሰራም ይችላል ግን ፍቃድ የለውም ነው። ያንን ለማድረግ ደግሞ ሊያስፈቅድ ይችላል እሱ፣ ግን ሞስት ፕሮባብሊ የሚፈቅዱለት አይመስለኝም። ስለዚህ DIA የሚባለው ኔትወርክ ከኢትዮ ቴሌኮም እንዲገዛ ንገሩት። ማን ይለዋል አይሾ ስፒድ የምትል ሰው ስነ ስርዓት ያዙ። ይህ ትልቅ እድል ነው ለኛ። እናሳይ፣ አገራችን አዲስ አበባ እናሳይ። ሲሪየስሊ ሁላችንም ነው የምላችሁ። በተቻለን አቅም የባህል ልብስ አርጋ ውጣ። የባህል ልብስ አርጋችሁ ውጡ። እስኪ ቻሌንጅ ላስጀምር እንደ ያ ነገር ሲመጣ የባህል ልብስ አርገን እንውጣ። እንደ ሁላችንም ብናረግስ ጋይስ ምን ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። የባህል ልብስ አርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይፈልግ ነው። አቤት ይደነግጥ ነበር። እናርግ እንዴ? እንደዛ እናስጀምረው እንዴ? ምንድነው ነገሩ? ምን ታስባላችሁ? እስኪ በቃ በክብር ማለት በቃ በፍቅር ይሁን። በቃ የሚገርም ዘፈን ተከፍቶልን ቆጢ በቃ ይሁን ደስ የሚል በቃ ፍቅር እናሳይ። እስኪ በእናታችሁ እስኪ ምን ታስባላችሁ? እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ይሄ ዲስከስ መደረግ አለበት ብዬ አስባለሁ። መጀመሪያ አፕሩቫል እናገኝ ጋይስ። ፍቃድ ካገኘን በኋላ ስነ ስርዓት በተወልናበት መንገድ ተማክረን በቃ ይሄ ነገር ብናደርገው ደስ ይለኛል። በቃ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው አይሾ ስፒድ። እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ በቃ ሾው አፕ እናድርግ እስኪ በእናታችሁ ሾው አፕ በኃይለኛው ማርያምን። ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ። ትበትነዋለህ ፍላወሩን በቃ በፍቅር ፈንዲሻ ይዘህ የምትመጣ ፈንዲሻው እልል እየተባለ በቃ በቀውጢ በቃ የሀበሻን ልጁ አዎ በቃ ቄጤማ ይዘህ መጥተህ ለራሱ ቄጤማ ታደርጋለህ። ለምን መሰላችሁ? ሪስፔክት በቃ ሪስፔክት ታሳያለህ። ኢንተርናሽናል የሆኑ ሰዎች ቢመጡ ወደኛ እኛ በቃ ፉሊ ዌልካም እንደምናደርጋቸውና ፍቅራችን ማየት አለባቸው። ይህ ደግሞ እኛን ራሳችንን ያስተምረናል የበለጠ ያስተምረናል። ፍቅር እንድንማር ያደርገናል። ለሌላ ሰው ፍቅር ማሳየት ስንችል ለራሳችንም ፍቅር እናሳያለን። ሲሪየስሊ እንማር እስኪ እናርገው እንዴ ጋይስ፣ ተነስ እስኪ የአዶናይ ፋሚሊ የባህል ልብስ አድርገን ፍቅር እናሳይ ወይ ዌልካም እናርግ። አይሾ ስፒድ ሲመጣ ዓለም ሙሉ ነው እያየ ያለው። ይህ ልጅ ትልቅ የሆነ ኢንፍሉዌንስ አለው፣ ትልቅ የሆነ ተጽዕኖ አለው። ስለዚህ እንጠቀምበት ይህ ተጽዕኖና ወደ ጥሩ ነገር እንቀይረው። ምን ታስባላችሁ? መጀመሪያ እስኪ ከቱሪዝም ፍቃድ ብናገኝ ደስ ይለኛል። ስልክ ልደዋውል እድሉን ማገኝ ከሆነ በጣም ደስ ይለኛል። እናንተም የቱሪዝም ቲክቶክ ላይ ካለ ታግ አድርጉና ይህ ነገር እውን እናድርገው ወይ ስለግራችሁ ቪዲዮ ከተፍቃድ ካገኘን ማለት ነው ሰላማዊ በሆነ መንገድ ሁሉም ነገር ተዘጋጅቶ ምናረገው ነገር ካለ እናረጋለን። ጠብቁኝ፣ ሌላ ቪዲዮ እስኪ እንመጣለን። እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። እናም ብዙ የኢትዮጵያ ኮንተንት ክሬተሮች ቪዲዮ እየሰሩ ይገኛሉ። አይሾ ስፒድ እኔ ላገኘ ፈልጋለሁ ብንገናኝ ደስ ይለኛል እያሉ የአይሾ ስፒድ አቴንሽን ወይም ትኩረት ለመያዝ እየሞከሩ ነው ያሉት። እነዚህ ወጣቶች ደግሞ እኔ በጣም አደንቃቸዋለሁ። እማላደንቃቸው እነማን እንደሆኑ ታውቃላችሁ? እነዚህ ሰዎች ኮንተንት ውስጥ በመግባት ኮሜንት ላይ የሚርመጠመጡ ተሳዳቢ ሰዎች ናቸው። የሰው ውድቀት ደስታ የሚያመጣላችሁ ሰዎች እኔ በጣም ያሳዝኑኛል። በጣም እናንተ አንድ ምክር ልመክራችሁ እፈልጋለሁ። ኮሜንት እየገባችሁ የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም? ከአይሾ ስፒድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩም? ቢካዝ እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል። ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት። እነዚህ ሰዎች ለመውጣት እየሞከሩ ነው። ህይወታቸው መቀየር አላማ አላቸው። ስለዚህ ተፋቷቸው። መሞከር ከቻላችሁ ሞክሩ። መሞከር ካልቻላችሁ ደግሞ አርፈ ተቀመጥ። የሰው ቅስም ሰባሪ አትሁን። የሰው ውድቀት አትወራርጠር። የራስን ውድቀት ተመልከት። መጀመሪያ ውድቀት ላይ ነኝና ሁሉም ሰው መውደቅ አለበት የሚለው እምነት ማጥፋት አለበት።
ተያይዘን እንሙት ነው እንዴ? መውጣት እየፈለገ ነው ሰው። በቃ ተዋቸው፣ ይስሩበት፣ ተዋቸው፣ እድላቸውን ይሞክሩበት። ቅስም አትስበሩ። ታሳዝናላችሁ በጣም። አይሾ ስፒድ ወደ ኢትዮጵያ መምጣቱን አስመልክቶ ማለት ነው ይላችሁ የኢትዮጵያ አይሾ ስፒድ የሚባል አለ ማለት ነው። አይሾ ስፒድ ዶፕልዳንገር ወይ ደግሞ መንታ ተገኝቶለት አይታወቅም እና አሁን ኢትዮጵያ ሲመጣ በጣም ጸደይ ነገር ነው የሚሆነው። ይላችሁ ይሄ ከስር የምታዩት ካይ የሚባለው ስትሪመር ማለት ነው ታይዋን ሄዶ ስትሪም በሚያደርግበት ሰዓት ላይ ሬይ የሚባል እንግሊዝኛ እንኳን የማይችል ልጅ ነበረ ያመጣው ማለት ነው። በዛ አጋጣሚ አወቀው። የሆነ 7-11 የሚባል ሱፐርማርኬት አግኝቶ ስትሪም ሲያደርግ ተዋወቁ። ጸደይ ቫይብ ነበረው። ከዛ ወደ አሜሪካ አመጣው ወረቀቱን ጨርሶለት ምናምን ነገር አሁን ላይፉ ተቀይሯል እሱ ማለት ነው። ከእንደገና ድጋሚ ደግሞ ብራዚል ሄዶ ቶታ የሚባል ደግሞ ልጅ አመጣ። ይኸውላችሁ ከስር እንደምታያቸው ናቸው። አሁን ዴር ፍሬንድስ ምናምን ነገር ይሰራሉ። they make millions እና ይሄ ልጅ ደግሞ አሁን አይሾ ስፒድ ሲመጣ እንደዚህ አይነት ላይክ ይሄንን ኤክስፖዠር ቢያገኝ ትልቅ ደረጃ ላይ መድረስ የሚችል ነው እና እኔ ለአንተ የምነግርህ ማለት ነው በረንብ አድርገህ ሃይፕ ፓርክ ይሄ ላይክ ውው የሚለውን ነገር እንደውሻ መጮህ ካለብህ ጩህ፣ እንግሊዝኛን ተለማመድ እና ባክ ፍሊፕ ምናምን ማድረግ ተለማመድ። በቃ ጸደይ ነገር ነው እና ይሄ በቃ ሀበሻነቴ ኩራቴ ምናምን የሚባል ነገር አያስፈልግም። የማይጠቅም ሰው እንዳይመስላችሁ፣ የሚጠቅም ሰው በቃ ዓለምን እያስተዋወቀ ያለው የተለያየ ሀገራቶችን እየሄደ ባህላቸውን የሚያስተዋውቅ ልጅ ነው አይሾ ስፒድ ማለት እና የእኛን ደግሞ የቱሪዝማችን ስታንዳርድ ከፍ ማድረግ የምንችልበት ትልቅ እድል ነው። ስለዚህ እንጠቀምበት። ጋይስ ዊ ጋር ቢ ስማርት። ይኸው እንዴት ናቸው? ያው ዛሬ ዝግጅት ላደርግ እየወጣሁ ነበረ እና ምንድነው ዩቲዩብ አካውንትን ያው እንደከፈትኩኝ ለማንም አልተናገርኩም። እሱን ነገር ምንድነው አካውንትን ከስር እንኩን አስቀምጫለሁ እና ሁላችሁም እየገባችሁ ሰብስክራይብ አድርጉልኝ። ያው በሱ ነው ስትሪም ማደርግበትና ከዚህ በኋላ ያው አሁን የሱ ስመጣ ስትሪም ማደርግበት በሱ ስለሆነ ሁላችሁም እየገባችሁ ሰብስክራይብ አድርጉልኝ። ቢያንስ እንኳን 1000 እናስገባው እና ሁላችሁም እየገባችሁ ሰብስክራይብ አድርጉልኝ። ያው ዝግጅት አብረን ዛሬ እንውላለን። መልካም ቀን ይሁንላችሁ። እያንዳንዱን ቪዲዮ አብረን ነው የምንውልበት። ሌትስ ጎ ጋይሶች። እንደምታውቁት እንግዲህ አይሾ ስፒድ አፍሪካን ቱር እያደረገ እየዞረ ይገኛል። አሁን አንጎላ የነበረውን ስትሪም ጨርሷል። ሳውዝ አፍሪካ የነበረውን ደግሞ ትናንትና ጨርሷል። አዲስ ዓመታቸው ምናምን ስትሪም አድርጎ አልቋል። ቀጣይት እንደሚል አይታወቅም፣ ግን ኢትዮጵያ ቀጣይ ሳምንት አካባቢ ላይ ይጠበቃ ይገኛል። መምጣቱ አይቀርም እና እባካችሁ ይህን አጋጣሚ ተጠቅመን ማለት ነው አገራችንን በደንብ አድርገን ፕሮሞት ማርኬት እናርጋት እባካችሁ። ምክንያቱም ይህ ቱሪዝማችንን ከፍ የምናደርግበት በጣም ትልቅ እድል ነው ከምታስቡት በላይ ማለት ነው። ቻይና የነበረውን ብራዚል የነበረውን ታውቃላችሁ እንዴት ጸደይ እንደነበረ። እኛም ባህላችንን ካልቸራችንን ምግባችንን፣ መጠጣችንን፣ ዳንሳችንን በቃ 2000 አበሻ አለ ቶቶት አለን ማሳየት። ከዛ ደግሞ ታሪካችንን ማሳየት ሂስትሪ የሚገርም ሂስትሪ ነው ያለን። ገባችሁ አይደለ? የጥቁሮች እኛ መመኪያ ነን። ስለዚህ አድዋ ሙዚየምን ማሳየት ምናምን ቤተ መንግስት ያሉትን ሙዚየሞች ነው እንደዚህ ጸደይ አድርገን ሴፍቲው በተጠበቀ ሁኔታ ማሳየት። ሌላው ደግሞ ይሄ የኢትዮጵያ አይሾ ስፒድ ይህን ቪዲዮ የምታይ ከሆነ ማለት ነው እባክህ ባክ ፍሊፕ ማድረግ ተለማመድ። ወደኋላ እንደዚህ መከርበት ምናምን ከነገራ እንግሊዘኛህንም በደንብ አሻሽል። እስከዛ ድረስ ምናምን ነገር የሆነ እንግሊሽ ስኩል ምናምን ግባ። እሱ ነው። ከዛ ሌላው ደግሞ እኛ እንደዚህ ቲኔጀሮች ምናምን ነገር ሀያዎች ውስጥ ያለ ምናምን ነገር በልጅ እግራችን ዱብ እያለን እሱን እየተከተልን ሃይፕ ማድረግ አለብን። ኦኬ ይሄ እነዚህ መኩራት ምናምን ነገር አያስፈልግም። ደግሞ ዲያስፖራ ሲዝን ላይ ነው እየመጣ ያለው። ጸደይ ነው ይላችሁ። አይሾ ስፒድ እንደሚያደርግ ታውቃላችሁ። መጀመሪያ ከከተማው ውጭ ያሉትን አካባቢዎች ያሳይና ነው ከዛ ወደ መሀል ከተማ የሚገባው። ከዛ አመሻሽ ላይ ደግሞ ናይት ላይፍ ና ያሳያል። አዲስ አበባችን ደግሞ በናይት ላይፍ አትታማም። ክለባችን ጌት ሬዲ ጸደይ ነገሮች የምናሳየው ያሳል። ኢትዮጵያ መጥቶ ምናምን ህዝቡ እንደ ሌላው ሀገር ምን ይመስላል ማለት ኢትዮጵያዊ እኮ በጣም ኩራተኛ ነው ይመስለኛል። አዎ ስለዚህ ማንም ሰው በቃ የሆነ እንትን አንዳንድ ወጣቶች ምናምን ካልሆነ አሁን እኛ ብናገኘው ምናምን ካልሆነ ግን አብዛኛው ሰው ምናምን የሆነ በቃ ዝም የሚለው ነው ይመስለኝ። አብዛኛው ሰው እንትን አያ ብደላ አረጋግጥም ላይ ይችላሉ ጀመራ አይቆጥም ኢትዮጵያ አይደለም ስታርሊንክ አለው ይሄ ያ ስታርሊንክ ዘማተማ ናሆም ካለ ግን አብሮ ስለሚጮሁ ምናምን ዘንግ ናሆም አዶናይ ካለ ሌላ የሚጮህ ማን አለ? ተሰብስባችሁ እግዚአብሔር እሱ እንደሚጮህ እንደ ውሻ ነው የምጮህ አብሬ እኔ በጣም ነው የምወደው እንዴ ለምሳሌ አሁን ኢንተርናሽናል ነው የሚታየው። ገባ አሁን የምፈልጋቸው ሰዎች ያዩልኛል። አሁን ኤጄኔ አሁን ልክ እሱ ስትሪም ሲጀምር ብጮ ምናምን ነገር እሱም አብሮኝ ምናምን ቢጮ ምናምን ይሄ ነገር እንትን ነው አሪፍ ነው። ከዛስ በኋላ ነው ያንተ ነገር አሁን ከዛ በቃ አሁን ኢንተርናሽናል ይታያል ምናምን ነገር ፒስ ነው አይታወቅም ይዞ የሚወጣው ነገር። ከዛስ በእንግሊዝኛ እንዴት ነው በዛ ደረጃ እንዴት ነው አሁን እሱ ነው ትንሽ እንግሊዝኛው አይጠማም ነገር እኮ
ማለት የሆነ ነገር እኮ አለች ግን ሚዲያ ላይ ወጣውን እንትን በቃ አበሻ ታውቋል። እሱ ገባለ ስማ እንግሊዝኛ እንዲያግዝህ አዶናይን እና ጃኒን ይዘው ኬት ጃኒ ወንዱ እና አዶናይ ጋር ሴቷ መስሎኝ ወንዱ ነው። ጃኒ ሴቷ ወንዱ ጃኒና አዶናይ ነው ተጻጽፈው ደግሞ ያስመጡት። አገማችሁ ስማኝታ ገረም ይናክለ ጃኒ አሪፍ ነው። ጃኒ አሪፍ ነው። ጃኒና እንደ ውሻ የጨዋችሁ መዞር ነው እንግዲህ ከሱ ጋር ነው። ደግሞ ትመሳሰላላችሁ ከሱ ጋር ከለራችሁ አንድ አይነት ነው። ኢነርጂያችሁ አንድ አይነት ነው። እናንተ በቃ በጣም ሀሳብ የያዛችሁ አይሾ ስፒድ መጥቶ እዚህ መኒ እንዳይሉት ህዝቤ ምናምን ነገር በጣም እንዳያስጨንቀው ነው የፈራችሁት። ካወቁት እኔ ባለማወቅ እንደውም እንዳያዋርዱ ነው የምፈራው። በዛሬ እና አዶናይ አይደለም የሚቀበሉት። በቃ እሱን ትተውት አዶናይ እያሉ ባዳ ሲያደርጉት እየታየኝ ባዳ ሲያደርጉት እንነሳ ከአዶናይ ጋር ጋርድ መስሏቸው አዶናይ በጣም በቃ የለም አዶናይ ሲያስጨንቁት እሱ ግራ ሲገባው ምናምን ነው እየታየኛል። እንዴ አስባችሁታል? እሱ በቆመበት ህዝቡ እየበረረ ሲመጣ ያዙልኝ ሲል አይ ወደ አዶናይ ነው ሲሉት አሬ ሼም ነው ግን አንቺን በሆን ማለት ነው ባንቺ ያምራል ብትይው ሄደሽ እለዋለሁ። እኔ ባገኘው ማናገረኝ እስቲ እግዚአብሔርን ኢየሱስን እለዋለሁ። ባገኘው እየጮክ እነዚህ እለዋለሁ። የማነ ይሙት እለዋለሁ። እንደው ግን እኔ በጣም ማየት እፈልጋለሁ። አሁን ግን ስፒዳውን ኢትዮጵያ ውስጥ ሲመጣ ምናምን ማለት ነው እውነት ግን አሁን እንደሌላው ሀገር ህዝቡ ስፒድ የሚል ይመስላል። አበሻ እኮ ጥጋበኛ ነው። እግዚአብሔር የሆነ ኩራተኞች እኮ ነን በጣም በጣም ከሁሉም ዓለም በጣም የተለየች ሀገር ነች በብዙ ነገር እና አሁን ቢያንስ ለ8 ሰዓታት ይቆያል ኢትዮጵያ ውስጥ 8 ሰዓት ሳይሆን 18 ሰዓት ነው ይቆያል። ስማ እንትን ከሆነ ማለት ነው ይሄ የሚሄድበት አካባቢ ይወስናል። ማን ላይክ ሜቢ አሁን አዲስ አበባ ሜን ሲቲ ውስጥ ከሆነ ምን አልከ ይዘክ ቴንክ ዩ ቴዲ ሜን ሲቲ ውስጥ ከሆነ ማለት ነው ሰው ላይ ሰበሰብ ይችላል። ግን ይሄ መርካቶ አካባቢ ወይ ብዙ ማጆሪቲ ሰው የሚበዛበት አካባቢ ከሄደ ሰው ይሰበሰባል ፎር ሹር ሾፎር ያገኘችዋል። ይሄ እኮ ባይዜ እሱ ተነስቶ ዝም ብሎ ከቦዲ ጋርዶቹ ጋር ምናምን የሚሄድ ጉዳይ አይመስለኝም። ማለት ይሄ በጣም ለሀገርም በጣም ትልቅ እንትን ነው። አገባ እዚህ መጥቶ ኔጌቲቭ ፕሮሞሽን ከሆነ ልክ እንደዛው እኮ ነው ሀገሪቷ ላይ የሚያመጣው። አሁን ቱሪዝም በጣም ትልቅ ኢንፍሉዌንስ አለው። እዚህ መጥቶ የሚለቀውም ነገር በጣም ቫልዩ አለው። ገብቷል። ከቱሪዝም አንፃር ከምን አንፃር በጣም ዌል ማኔጅ በጣም በደንብ ማኔጅ ተደርጎ ለሀገር ገጽታ ግንባታ የሚጠቅም ዴምቤሌ የሚባለው ነው። ናኦሚ አሁን ከጋርዶቹ ማለት ከኋላ ምናምን ግን ሌሎች አሉ። አይ ሀገሩ የሚሄድበት ሀገር ይሄ ጠባቂ ምናምን አሉ እኮ። አዶናይ የሀገራችን አይሾ ስፒድ ዋናውን አይሾ ስፒድ እንዴት የሚቀበለው ይመስላችኋል? ጃኒም አለች፣ የቭሎጉ ንጉስ ወንዱ ጃኒም አለ። እኔ ግን ጽድት ባለ አቀባበል በቀይ ምንጣፍ የሚቀበሉት ነው ይመስለኝ። ከዛም ደግሞ ያባበዱ ቦታዎችን አሳይተውት ለሀገራችን ያለውን መልካም ስም ገንብቶ የሚሄድ ነው ይመስለኝ። እናንተስ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። Send this to iShow Speed. So Speed, we heard you coming to Ethiopia finally in the tour and all that, and we're looking forward. We love you from Ethiopia. I personally want to say Ethiopia welcomes you, and we want to show you everything we got. A lot of culture, a lot of people, a lot of baddies as well for me. But anyways, last year I made a video day 1, day 2, and day 3 of trying to collab with you, and you didn't see that. Plus, you didn't also pull up last year, so that's that. But hey, here we go again. So I'm really looking forward to collabing with you. My name is Muhammad, aka Hamoudi 34. So I would really love to make a video with you and link up when you come to Ethiopia. It's my invitation. Now I know some people are gonna be like, hey Hamoudi, you're not gonna be doing this. Who do you think you are? I don't give a shit. I'm doing something. Y'all doing shit because y'all are pieces of shit. But anyways, mention Speed here and all the pages you see this video at, and let him know we love you, bro. We want to have you here, and we are your biggest fans. So bow wow, you know what I'm saying? አይሾ ስፒድን በሚመለከት ያስከፋኝን ነገር ልንገራችሁ። ከዛ በፊት ግን እዚህ ጋር ኮሜንት ላይ እንደምታዩት
5G ኔትወርክ ይበቃዋል ስትሪም ለማድረግ የሚል አስተያየት ተሰጥቷል። 5G በጭራሽ አይበቃም። አንደኛ እንደምታዩት ይህንን ሰውዬ የምታውቁት ሰዎች ካላችሁ እንግዲህ የአይሾው ስፒድ ካሜራማን ነው፣ ስሊፕስ ይባላል እና ሚዞን ጊር ተመልከቱ። በጣም ትልልቅ ካሜራዎችን ነው የሚጠቀመው። ይህንን ሁሉ ተሸክሞ መንቀሳቀሱ ራሱ በጣም የሚገርም ነው። ያን ሁሉ ቦታ እሱ ሲዞር ማለት ነው። ኤኒዌይ አትሊስት በ1080p ነው ስትሪም የሚያደርጉትና 5G አይበቃም። አንደኛ ደግሞ የተለያዩ ቦታዎች ላይ መሄድ አለባቸው። ያው ኢትዮጵያን ለማሳየት አይደለ ዋናው ነገር እና ሁሉም ቦታ 5G ይሰራል ብዬ ደግሞ አላስብም። ለማንኛውም የደበረኝ ነገር ምንድነው መሰላችሁ? ብዙዎቻችሁ ያልሰማችሁት ነገር አለ። እሱ ስታርሊንክ ኢትዮጵያ ውስጥ ይሰራል ወይ ብሎ ሲጠይቅ ያችን ጥያቄ ብቻ ነው አብዛኛው ሰው የሰማው። ከዛ በኋላ ምንድነው ያለው? ሌሎቹ ሀገራት ላይ ሁሉም ነገር ፋይን ነው፣ ኢትዮጵያ ግን የሆነ መፍትሄ መፈለግ አለብን ነገር ነው ያለው። ይሄ ማለት ሌሎቹ 19 ሀገራት ላይ በሙሉ ስትሪም ያደርጋል፣ የኢትዮጵያው ብቻ ነው ማለት ነው ጥያቄ የፈጠረበት። ሶ ምን ማለት ነው? እኛ ከጎረቤቶቻችን ማነስ የለብንም በምንም ታምር እና እሱ ኢትዮጵያ ውስጥ መጥቶ ስትሪም የሚያደርግበት መንገድ መመቻቸት አለበት ብዬ አስባለሁ። ከዚህ በፊት በሰራሁት ቪዲዮም ላይ እንደተናገርኩት DIA የሚባለው ኔትወርክ ዋይርለስ በሆነ መንገድ ይዞ መንቀሳቀስ በሚችልበት መንገድ ኢትዮ ቴሌኮም ቢያመቻችለት፣ ሌላም ኦፕሽን ካለ ቢያመቻችለት አሪፍ ነው። ሌላ ደግሞ ምንድነው መሰላችሁ? እነዚህ 19 ሀገራት ላይ ስትሪም ሲያደርግ እነዛ ሁሉም ሀገራት ስታርሊንክን ፈቅደው ከዚህ በፊት ህግ አውጥቶ አይደለም። አሁን ሳውዝ አፍሪካ ለምሳሌ ቼክ እያረኩኝ ነበረ። በትክክል ስታርሊንክ ሌጋል ነው የሚል ነገር በትክክል የጸደቀ ነገር የለም እስካሁን። ጀስት ያው ኔጎሺዬሽን ላይ ናቸው ከስፔስ ኤክስ ጋር። ኢትዮጵያ በብዙ ነገር ከሌሎች ሀገራት በደንብ ትሻላለች ብዬ አስባለሁ። ኢትዮጵያ ውስጥ ብዙ የምናሳየው ነገር አለ። እኛም ደግሞ የራሳችንን ሀገር ማስተዋወቅ አለብን። ባይ ዘ ዌይ ስትሪሙ አይደለም ዋናው፣ ተቆርጠው የሚወጡ ክሊፖች ናቸው በጣም የሚበይሩት እና ይሄንን ስትሪም እንደቀላል ባንወስደው ጥሩ ነው።